ሰላም ጤና ይስጥልኝ ተከብራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ጥር 15 2018 ዓመተ ምህረት ለሰዓቱ መዳሰስ ያለባቸውን አዲስ መረጃዎችን ይዤላችሁ ቀርቤያለሁኝ። እነዚህን ጉዳዮች የማስደምጣችሁ ይሆናል። ኮማንድ ፍቅሩ ሙልዬ ንግግር ድርድር መጀመሩ እየተሰማ የሚገኝ መረጃዎች አሉ። ይህን ጉዳዮች እንዳስሳለን። የነዘመነ ቡድን ተሰጡ የአንድን ሹመትም በመፍረሱን ቀጥሏል። በዚህም ጌታ አስራደ የእስክንድር መንገድ ተከትሎ ራሱ ማግለሉ ተሰምቷል። ይህን ጉዳዮችም አስደምጣችኋለሁ። በምዕራብ ጎጃም ዞን በቁጥጥር ስር የዋሉ ታጣቂዎች አሉ። እነዚህን ጉዳዮችም እናነሳለን። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እንጠይቃለን። ከዛ በፊት ግን አንድ መረጃ እየወጣ የሚገኛል። ጥር 15 2018 ዓመተ ምህረት በዛሬው ዕለት የኢትዮጵያ አየር ትርኢት እንደሚደረግ የሚያመለክት መረጃዎች አሉ። እሱንም ተከታተለን የምናስደምጣችሁ ይሆናል። እስከ ፕሮግራም ፍጻሜ አብራችሁ ተቆዩ ዘንድ በድጋሚ እየጠየቅን ቀጥታ ወደ ጉዳያችን ስናመራ ኮማንድ ፍቅሩ ሙልዬ ከነምሬ ወዳጅነ ጋር ያለውን ልዩነት ለመፍታት ባለመቻሉ የአካባቢው እና የጎጥ ስራዎችን በተደጋጋሚ እንደሚያስተካክሉ ቢነገራቸውም ሊያስተካክሉ ቀጥቶ ጭራሽ ከወያኔና ከሻቢያ ጋር በግልጽ ለመስራት በመጀመራቸው ከኮማንድ ፍቅሩ ከመጣሁለት ዓላማ ጋር የሚጋጭ በማለት ወደ ቀደመ የመከላከያ ተቋም ሊመለስ እንደሚችል አመላክተዋል። ጉዳዩ እንግዲህ ማንቀረ ጉዳይ ሆና ነው። ሁሉም ወደ ሰላም እየመጣ መሆኑን የሚያመላክት ጉዳይ ነው። ለዚህ ደግሞ መንግስት ይዘረጋል የሰላም ጥሪ መቋጫ እንዲያገኝ ወደ ሰላም ፊታቸው እንዲያዞሩ እኛ ምኞታችን እንገልጻለን። ሌላኛው በነዘመነ ቡድን የተመሰረተው የአንድነት ሹመት መፍረሱን ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው ሳምንት ሳይሞላው እስክንድር መውጣቱ ይታወሳል። አሁንም ጌታ አስራደ ይህ መንገድ ተከትሏል። በተለይ በተደጋጋሚ የፋኖ አደረጃጀት የወይም የስልጣን ሹመተኛ ወይም ጥማተኞች አሁን እስክንድር ነጋ እኔን አይመጥመኝም በማለት እንደወጣ ይታወሳል። ይህን ተከትሎ ጌታ አስራደ የተሰጠውን የስልጣን ሹመት እንደማይመጥነው በማመን ራሱን ማግለሉ እየወጣ የሚገኘው መረጃ ያመለክታል። ሌላኛው ጉዳይ የመንግስት የሰላም ጥሪ ተቀብለው አሁን የገባሉ። በማዕከላዊ ጎንደር ዞን አለፋ ወረዳ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች ቡድኖችም በተለይ የመንግስት ያቀረበላቸውን የሰላም ጥሪ በመቀበል ወደ ማህበረሰቡ የመቀላቀል ሂደት ተጠናክሮ ቀጥሏል። ከነዚህ ታጣቂ አካላትም ላለፉት ጊዜያት በጫካ ውስጥ የነበራቸውን እንቅስቃሴ በማቆም የአካባቢውን ሰላምና ለማረጋገጥ ከመንግስት ጋር በትብብር ለመስራት ወስነው መግባታቸው ተሰምቷል። የሰላምን አማራጭ የተቀበሉ ታጣቂ ቡድን አባላትም በጫካ ውስጥ ሲጠቀሙባቸው የነበሩ የተለያዩ የጦር መሳሪያዎችን ተተኳሾችን ለሚመለከታቸው የጸጥታ አካላት ለማስረከብ ላይ ይገኛሉ። ይህ የጦር መሳሪያ ርክክብ የታጣቂዎችን የሰላም ያላቸውን ቁርጠኝነት የሚያሳይ መሆኑ ተገልጿል። በአካባቢው ህገወጥ የጦር መሳሪያ ዝውውርን ለመግታትና የዜጎችን ደህንነት ለመጠበቅ ትልቅ ሚና እንደሚጫወትም ተመላክቷል። የታጣቂዎች ወደ ሰላማዊ ህይወት መመለስ ባለፋ ወረዳና በአካባቢው ለሚገኙ ነዋሪዎች አስተማማኝ መረጋገጥ የሚፈጥር ሲሆን አርሶ አደሩና ነጋዴውም ያለ ስጋት የመስራዎችን እንዲያከናውኑ መንገድ ይከፍታል። መንግስትም ወደ ሰላም የተመለሱ አካላት መደበኛ ህይወታቸውን እንዲቀላቀሉ አስፈላጊውን ድጋፍ እንደሚያደርግና አሁንም በጫካ ለሚገኙ ሌሎች አካላትም የሰላም ጥሪ ክፍት መሆኑን አረጋግጧል። በምዕራብ ጎጃም ዞን ሌላኛው መረጃችን እዚህ ጋር ያይዤ የማስደምጣችሁ ይሆናል። በዚሁ በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ የጽንፈኝ እዘው ሲንቀሳቀሱ የነበሩት አመራሮችና አባላትም በቁጥጥር ስር መዋሉ ተገልጿል። በዛሬው ዕለት ጥምር ጦር በወሰደው እርምጃ በተለይ ወደ 4 እና ወደ 5 የሚደርሱ ታጣቂዎች በቁጥጥር ስር ውለዋል። አንደኛ ሀብቴ ደሳሌ ተብሎ የሚታወቅ፣ አያና ስዩም ተብሎ የሚታወቅ፣ መልኬ ልመንህ፣ አይሸሽም ደመላሽ እንዲሁም ቄስ ቀዳሚ ተብሎ የሚታወቁት እስከነሙሉ ትጥቃቸው በቁጥጥር ስር መዋሉ ተገልጿል። ህግ የማስከበር ዘመቻውም ተጠናክሮ እየተወሰደ ይገኛል። የሰላም ጥሪም ደግሞ ለሚቀበሉት መንግስት እየተቀበለ ይገኛል። በምስራቅ ደንቢያ ወረዳ ተሽከርካሪ ሹፌር ያገቱ ግለሰቦችን በቁጥጥር እጅ ከፈንጅ ውለዋል። እጅ ከፈንጅ የተያዙትን በቁጥጥር ስር መዋላቸውም የምስራቅ ደንቢያ ወረዳ ፖሊስ ጽሕፈት ቤት አስታውቋል። ከመተማ ወደ አዲስ አበባ ሲጓዝ የነበረን አንድ ኢትዮጵያ የሚል
332 የሆነ ኮድ 3 ተሽከርካሪ በወረዳው ሰንበት ደብረ ቀበሌ ልዩ ስሙ ሜዳት በተባለ ቦታ ላይ በጦር መሳሪያ በመታገስ መኪናውን በማስቆም ሹፌሩን በማገት ለ7 ቀን በጫካ ሰውረው 1 ሚሊዮን ብር የጠየቁ 4 የታጠቁ አጋቾች ታጋቹ ጋር ምንም አይነት ጉዳት ሳይደርስበት በዛሬው ዕለት ጥር 15 2018 ዓመተ ምህረት እጅ ከፈንጅ በቁጥጥር ስር መዋላቸውን የምስራቅ ደንቢያ ወረዳ ፖሊስ አዛዥ ኮማንደር ሲሳይ ታገለ አስታውቀዋል። ይህ የአማራ የህልውና ጉዳይ የሚለው ለውንብድና አይነተኛ በር እየከፈተ መሆኑ የሚያመላክት ነው። ስለዚህ ታጥቃችሁ የምትንቀሳቀሱ በተለያየ በሀሳብ ልዩነት ጫካ የገባችሁ ወንድሞቻችን ፊታችሁን ወደ ሰላም ታዞሩ ዘንድ ማሳሰብ እንፈልጋለን። በዛሬው ዕለት መንግስት የዘረጋላቸውን ሰላም ጥሪ ተቀብለው የገቡ እነዚህ ወንድሞች እጅግ እናመሰግናለን። ይሄ የገታ የዘረፋው ውንብድና የተሰማራበት ቡድን የአማራ የህልውና ጉዳይ ተብሎ የተጀመረው ነው። አማራ ነጻ እናወጣለን ብሎ የተጀመረው ጉዳይ ነው። አማራን ወደ ተሻለ ደረጃ እናድርሳለን ብሎ የተጀመረው ጉዳይ ነው። ይባስ ብሎ ደግሞ ሰሞኑ የመሰረቱት የአማራ ፋኖ ብሔራዊ ንቅናቄ አመራሮች ራሳቸው መፍረስ ጀመሩ። ስልጣን አይመጥነኝም። ይሄም ያመላክተው እኮ የህልውና ጉዳይ ሳይሆን የስልጣን ጉዳይ መሆኑ ነው። የአማራ ጉዳይ ቢሆን ኑሮ ስልጣን ቢሰጠው ባይሰጠው አላማው አንድና አንድ ብቻ ነበር የሚሆነው። ስለዚህ ከሻቢያ ጋር መጋባት ከዋት ጋር መጋባት አማራን ማፍረስና ማውደም የተያያዙት ጉዳይ ነው። ይሄን ኮሎኔል ፈንታው ሙሀቤ በግልጽ የተናገረው ነው። ስለዚህ ውድ የቻናል ቤተሰብ ተከታዮች ታጥቃችሁም ትንቀሳቀሱ ጫካ ያላችሁ ወንድሞች ፊታችሁን አዙሩ። ሰላም ይቅደም። ለዚህ ደግሞ ዓለም የመሰከረለት ጠቅላይ ሚኒስትር ዶክተር አብይ ሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመሰከረለት ጉዳይ ነው። ይሄ በቃ ዓለም ያወቀው ሀቅ መሆኑ በጋድ ነው። አብይ መምራት አይችልም። አብይ ጨቅለው የምትሉት እናንተ ፋኖች ታጣቂዎች የሻቢያ ተላላኪዎች ዓለም የመሰከረ ጠንካራ መሪ መሆኑን ይሄ እኛ እናውቃለን። ግን ዓለም ራሱ ጠንቅቆ የሚያውቀው ጉዳይ ነው። በአንድ በኩል ሰላም ማስከበር፣ በአንድ በኩል ደግሞ ልማትን ማፋጠን የሚሰራ ጠንካራ መንግስት መሆኑን የሚያሳይ ነው። ይሄ ብቻ አይደለም። በሰሜኑ ጦርነት እኮ በቋራጥነት የዘመተ ጀግና መሆኑን የሚያስመሰክር ጉዳይ ነው። ስለዚህ የማያዋጣችሁን የማያዘልቃችሁን አካሄድ በአጭር ብትመለሱ እንመክራለን። መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።